ሰበር ዜና የፓኪስታኑ ጦር አዛዥ ፊልድ ማርሻል አሲም ቴህራን ገቡ። በሊባኖስ 2000 ዓመታትን ያስቆጠረው ጥንታዊ ቤተ ክርስቲያን ወደመ። ትራምፕ በ48 ሰዓት ውስጥ በኢስላማባድ ሁለተኛ ዙር ድርድር እንደሚጀምሩ አስታወቁ። ጣሊያን ከእስራኤል ጋር የመከላከያ ስምምነቷን አቋረጠች። የፓኪስታኑ ጠቅላይ ሚኒስተር በአሜሪካ ደህንነቶች በገዛ አገሩ እንደተራሰው መፈተሻቸው በደጋፊዎቻቸው ዘንድ ቁጣን አስነሳ። የቻይና መርከብ የአሜሪካን የሆርሙዝ እገዳ ጥሳ አለፈች። በእስራኤልና በሊባኖስ መካከል ውጤታማ ድርድር ተካሄደ። ቻይና በሕፃናት ላይ በደል የፈጸሙትን ግለሰቦች በሞት ቅጣት ቀጣች። በኢትዮጵያ የትልቅ ፕሮጀክት አመራር ክህደት ተፈጸመ። በአቶ አህመድ ጀበል ኢኦርቶዶክሳዊ ንግግር መላው ኦርቶዶክሳውያን ላይ ቁጣ አስነሳ። ይህ ኦርቶጵያ ሚዲያ ነው። ሰላም ጤና ይስጥልን ክቡራንና ክቡራት የኦርቶጵያ ሚዲያ ተከታታዮች፣ በየዕለቱ ትኩስና ወቅታዊ ዓለም አቀፍ የፖለቲካና ቢዝነስ፣ ፈጠራና ቴክኖሎጂ፣ ሃይማኖታዊ ኩነቶችን፣ መዝናኛና ታሪካዊ ክንዋኔዎችን እንዲሁም ዜናዎችን በየዕለቱ እናቀርባለን። በየጊዜው አዳዲስ መረጃዎችን ለመከታተል ፈጥነው እንዲደርሶ ሳብስክራይብ እንዲያደርጉ እያለን መረጃዎቹ ለወዳጅ ዘመዶ እንዲደርስ ሼር ያድርጉ። ቪዲዮዎችንም ከወደዷቸው ላይክ እንዲሁም መጋቢ አስተያየቶችን ኮሜንት ላይ እንዲያስቀምጡልን በማለት እንደ ሁልጊዜው እስከ መጨረሻው አብራችሁን ቆዩ እያለን ወደ ዕለቱ ዋና ዋና መረጃችን እናልፋለን። ዛሬ በዓለማችን ላይ የተከሰቱ እጅግ አነጋጋሪና ወሳኝ ኩነቶችን በዝርዝር የምንዳስበት ልዩ ቆይታ ይኖረናል። ዛሬ ትኩረታችን የምናደርገው በዓለም ፖለቲካ ውስጥ ትልቅ ትኩረት የሳበው የአሜሪካና ኢራን ድርድር ላይ ይሆናል። ፕሬዚዳንት ዶናልድ ትራምፕ በሚቀጥሉ 2 ቀናት ውስጥ ኢራን ወሳኝ ድርድር ሊካሄድ እንደሚችል ፍንጭ ሰጥተዋል። በቆይታችንም ፕሬዚዳንት ትራምፕ ለኒውዮርክ ፖስት የሰጡት አስገራሚ ቃለ ምልልስና የኢስላማባዱን የ48 ሰዓት ቀጠሮ፣ የሆርሙዝ ባህር ወሽመጥ እገዳ፣ የቻይና መርከብ ድፍረትና የአሜሪካ 3ኛዋ አውሮፕላን ተሸካሚ መርከብ ጉዞ፣ በእስራኤልና በሊባኖስ መካከል የተጀመረው ታሪካዊ ቀጥተኛ ውይይትና የገጠሙት እንቅፋቶች፣ በሊባኖስ በእስራኤል ጥቃት የወደመው ባለ 2000 ዓመት ያስቆጠረው የቅዱስ ጴጥሮስ ጥንታዊ ቤተክርስቲያን ጉዳይ፣ በቻይና የተፈጸመው የሞት ቅጣት፣ በጆርጂያ ጆዲ ባንስ የገጠማቸውን ተቃውሞና የጣሊያን ሜሎን ውሳኔ፣ እንዲሁም የዓለም አያላን እስራኤልን ፊታቸውን ማዞራቸው፣ ስፔንና ኖርዌይን አስደንጋጭ ውሳኔ ማሳለፋቸው፣ በትራምፕና በሊቀ ጳጳሱ መካከል ፍጥጫው ዳግም መጠንከሩን፣ እንዲሁም ከአምስተርዳም እስከ ቴህራን በሺዎች የሚቆጠሩ የህፃናት ጫማዎች መታሰቢያና የትራምፕ ቁጣ፣ በአቶ አህመድ ጀበል ንግግሩ ዙሪያ የተቀሰቀሰው ጠንካራ ተቃውሞ በሰፊው ይዘናል። እንደ ሁልጊዜው እስከ መጨረሻው አብራችሁን ቆዩ እያለን ወደምናስቀድመው ጉዳይ እናልፋለን። የአሜሪካ ፕሬዚዳንት ዶናልድ ትራምፕ ለኒውዮርክ ፖስት ጋዜጣ በስልክ በሰጡት ልዩ ቃለ ምልልስ በሚቀጥለው 48 ሰዓት ትልቅ ኩነት እንደሚጠብቅ ተናግረዋል። ፕሬዚዳንቱ በእውነቱ እዚያው ኢስላማባድ ቢቆዩ ይሻላል፣ ምክንያቱም በሚቀጥሉት 2 ቀናት ውስጥ አንድ ነገር ሊከሰት ይችላል በማለት ድርድሩ በፓኪስታን መዲና እንደሚቀጥል ጠቁመዋል። ይህ ንግግር በዲፕሎማሲው ዓለም ትልቅ ግምት ፈጥሯል። መጀመሪያ ላይ ሁለተኛው ዙር ድርድር በአውሮፓ ውስጥ ሊካሄድ እንደሚችል ፍንጭ ተሰጥቶ ነበር። ሆኖም ፕሬዚዳንት ትራምፕ ሀሳባቸውን የቀየሩ ይመስላል። ለዚህ እንደ ምክንያት የሚቆጠረው የፓኪስታን መንግስት እያደረገ ያለው ጥረት ነው። ትራምፕ በዚህ ንግግራቸው የፓኪስታን የጦር አዛዥ ጄኔራል አሲም ሙኒር ጥሩ ስራ እየሰሩ ነው ሲሉ አድንቀዋል። ነገር ግን የዲፕሎማሲ ውዝግብ ነፃ አይደለም። የአሜሪካና የኢራን ተደራዳሪዎች ለማስታረቅ የሞከሩት የፓኪስታኑ ጠቅላይ ሚኒስትር ሽባዝ ሻሪፍ በገዛ ሀገራቸው በአሜሪካ የጸጥታ አካላት እንደተራሰው ተፈትሸው መግባታቸው በማህበራዊ ሚዲያ መሳለቂያ ሆኖ ሰንብቷል። ነገሩ እንዲህ ነው። አሜሪካና ኢራንን አደራድላለሁ ያሉት የፓኪስታኑ ጠቅላይ ሚኒስትር ሽባዝ ሻሪፍ የሁለቱን ተደራዳሪዎች ልኡካን ለማደራደር ያውም በገዛ ሀገራቸው ወደ አዳራሽ ሲገቡ በአሜሪካ የደህንነት ኃይሎች ጠቅላይ ሚኒስትሩ ላይ እንደተራሰው ባጎሮስ ተነከስኩኝ እንደተባለው የሆነው ነገር እጅግ ልብ የሚነካ መረጃ በሶሻል ሚዲያ በተሰራጨው ምስል እጅጉን መነጋገሪያ ሆኗል። ምስሉ እንደተራሰው ወይም እንደ ወንጀለኛ እንደሆነ ግለሰብ አበጥረው ሲፈትሹት የሚያሳይ ሲሆን ምስሉ በብዙ ደጋፊዎች ያስከፋ ሲሆን ጠቅላዩ ግን
ለሰላም ብለው የከፈሉት ዋጋ መሆኑን ደግሞ በዓለም መድረክ ምስጋና ተችሯቸዋል። ከሰኞ አፕሪል 13 ጀምሮ የአሜሪካ ማዕከላዊ ዕዝ የሆርሞን ባህር እገዳ ተግባራዊ ማድረግ ማስታወቁ ይታወሳል። ሆኖም ግን የትራምፕ ውሳኔ የዩናይትድ ኪንግደም፣ ፈረንሳይ፣ ስፔን፣ ቱርክና ቻይና ለመደገፍ ፈቃደኛ አልሆኑም። የብሪታንያው ጠቅላይ ሚኒስትር ኬር ስታርመር በኢራን ላይ የሚደረግ አሜሪካና እስራኤልን ጦርነት ውስጥ አንገባም በማለት ገልጸዋል። ትራምፕ በበኩላቸው ስታርመርን ከታሪካዊው ኖቤል ቻምበርሊን ጋር አወዳድረውታል። የስፔን ማዕከላዊ ሚኒስተር ደግሞ እገዳው ምንም ትርጉም የለሽ ሲሉ ጠርተውታል። ይህ ውጥረት የነዳጅ ዋጋን በበርሚል በ8 በመቶ አሻቅቦ $102 እንዲደርስ አድርጎታል። በተጨማሪም በአሜሪካ ጦር ጥቃት ተፈጽሞባቸው ከአንድ ወር በላይ በስሪላንካ እንዲቆዩ የተገደዱት ከ200 በላይ ኢራናውያን ባህርተኞች አገራቸውን በሰላም ገቡ። የስሪላንካ ምክትል የመከላከያ ሚኒስተር አይሬስ ዲና ከምትባለው መርከብ 32 ባህርተኞችና አይሬስ ቡሹሃሪ ከተባለችው መርከብ ደግሞ 206 ባህርተኞች አገራቸውን ለቀው መውጣታቸው አስታውቋል። ወደ ሆርሙዞች ስንመለስ የኢራን ጦርነት 48ኛ ቀኑ ላይ ደርሷል። የሴንትኮም ኮማንደር አድሚራል ብራድ ኩፐር እንደገለጹት የኢራን ወደቦች ላይ የተጣለው እገዳ 100% ተፈጽሟል። 90% የሚሆነው የኢራን ኢኮኖሚ ባህር ንግድ ላይ የተመሰረተ በመሆኑ ይህ እርምጃ የሀገሪቱን ኢኮኖሚ አንቆ ይዟል ብሏል። ነገር ግን በትናንትናው ዕለት አንድ ድንገተኛ ክስተት ተመዝግቧል። ሪች ስታሪ የተሰኘውና የኢራንን ነዳጅ በማጓጓዝ የምትታወቀው የቻይና መርከብ መጀመሪያ ብትከለከልም በኋላ ግን የቻይና መሆኗን የሚገልጽ ምልክት በማሳየት የአሜሪካን እገዳ ጥሳ አልፋለች። ቻይና ለአሜሪካ ጠንከር ያለ አጭር መግለጫ አውጥታለች። የቻይና መርከብ በሆርሙዝ ሰርጥ ማለፋቸውን ይቀጥላሉ፣ ደግሞም ያልፋሉ ሲሉ ተሰምተዋል። የቻይና መከላከያ ሚኒስተር የቻይና መርከቦች በሆርሙዝ ሰርጥ መመላለሳቸውን ይቀጥላሉ፣ ከኢራን ጋር ንግድና የኤነርጂ ስምምነቶች አሉን፣ እነዚህን እናከብራለን፣ ሌሎች አካላት በጋራ ጉዳያችን ውስጥ ጣልቃ እንደማይገቡ እንጠብቃለን። የሆርሙዝ ሰርጥ የምትቆጣጠረው ኢራን ስትሆን እሷም መንገዷን ክፍት አድርጋለች ብለዋል። ይህ በፕሬዝዳንት ትራምፕ የታወጀው ጥብቅ ቁጥጥር የሚፈታተን ሆኗል። አሜሪካ ለዚህ ምላሽ ዩኤስኤስ ጆርጅ ደብሊው ቡሽ የተሰኘውን ሶስተኛ ግዙፍ አውሮፕላን ተሸካሚ መርከብ ወደ ሆርሙዝ እየላከች መሆኑን ታውቋል። ጦርነቱ በነዳጅ ዋጋ ላይ እየደረሰ ያለው ጫናም የዓለም ባንክ ስጋት ውስጥ ጥሏል ብሏል። ወደ ሌላ መረጃ ስናልፍ በዋሽንግተን ዲሲ ታሪክ ተሰርቷል። ከ3 አስርተ ዓመታት በላይ ቀጥተኛ ግንኙነት ያልነበራቸው እስራኤልና ሊባኖስ ፊት ለፊት ተቀምጠዋል። የውጭ ጉዳይ ሚኒስተሩ ማርኮ ሩቢዮ ይህንን ታሪካዊ እድል ሲሉ ጠርተውታል። የሊባኖስ ፕሬዝዳንት ጆሴፍ አውን ይህ የደቡብ ሊባኖስ ወገኖቻችን ስቃይ የሚያበቃበት የመጀመሪያው ምዕራፍ ነው ሲሉ ተስፋቸውን ገልጸውበታል። ሆኖም ሰላሙ በውጥረት የተሞላ ነው። በዋሽንግተን ድርድር የተደረገ ባለበት ሰዓት የሂዝቡላህ የሰሜን እስራኤል በሚገኙ 13 ከተማዎች ላይ የሮኬት ጥቃት ሰንዝራለች። እስራኤልን በበኩሏ በሊባኖስ 150 ኢላማዎችን ደብድባለች። እጅግ አሳዛኝ ዜና ደግሞ በእስራኤል የአየር ድብደባ የሐዋርያው ቅዱስ ጳውሎስ መቃብር የነበረበት ባለ 2000 ዓመት ዕድሜ ያለው ጥንታዊ ቤተክርስቲያን ሙሉ በሙሉ መውደሙ ነው። ይህ ታሪካዊ ስፍራ ለ1000 ዓመታት በሙስሊም ሱልጣኖች ጥምር ተጠብቆ የቆየ ቅርስ ነበር። በተጨማሪም እስራኤል በሊባኖስ በሚገኘው የ1500 ዓመት ዕድሜ ያለው የባዛንታይን ቤተክርስቲያን በሮኬት ተኩስ አውድማለች። ወደ ኤዥያ ስናቀና ቻይና በህፃናት ላይ የሚፈጽሙትን ወንጀሎች በፍጹም እንደማትታገስ በድጋሜ አረጋግጣለች። በህፃናት እንግልትና በደል ወንጀል ጥፋተኛ ሆነው የተገኙትን 3 ግለሰቦች ላይ አይቀጤ ቅጣት፣ የሞት ቅጣት ተፈጽሟል። በአሜሪካ ጆርጂያ ግዛት በተካሄደው ቲፒ ዩኤስኤ ኮንፈረንስ ላይ የምክትል ፕሬዝዳንቱ ጆስ ባንስ ንግግር በተደጋጋሚ ተቋርጧል። ተቃዋሚዎቹ ልጆችን እየገደልክ ነው እና ኢየሱስ ክርስቶስ የዘር ማጥፋት አይደግፍም በማለት ድምጻቸውን አሰምተዋል። በአውሮፓ ሌላ ድንገተኛ ዜና ተሰምቷል። ጣሊያን ከእስራኤል ጋር ያላትን የመከላከያ ስምምነት እንደማታድስ ጠቅላይ ሚኒስትር ጆርጂያ ሜሎኒ አስታውቀዋል። ሜሎኒ ትራምፕን በርዕሰ ሊቃነ ጳጳሳት ልዩ 14ኛ ላይ የሰጡት ትችት ተቀባይነት የሌለው በማለት አውግዘዋል። ትራምፕ በበኩላቸው ሜሎን ድፍረት የሌላት ሲሉ ወቅሰዋል። በመቀጠልም በዓለማችን እጅጉ አስደንጋጭ የዲፕሎማሲ ለውጥ እየታዩ ነው። ስፔን በአውሮፓ ህብረትና በእስራኤል መካከል ያለው የንግድ ስምምነት እንዲቋረጥ በይፋ ስትጠይቅ፣ ኖርዌይ በበኩሏ እስራኤልን በዓለም አቀፍ ደረጃ መገለል አለባት የሚል ጠንካራ መግለጫ አውጥታለች። በሌላ በኩል ደግሞ በትራምፕ አስተዳደር የታወጀው የሆርሙዝ የባህር እገዳ በአጋሮቹ ዘንድ ተቃውሞ ገጥሞታል። የስፔን ጠቅላይ ሚኒስተር
ፔድሮ ሳንቼዝ የአውሮፓ ህብረት ከእስራኤል ጋር ያለውን የንግድ ስምምነት በአስቸኳይ እንዲያግድ ጥሪ አቅርበዋል። ሳንቼዝ በሊባኖስ ሌላ ጋዛ እንዳይፈጠር መፍቀድ የለብንም በማለት አስጠንቅቀዋል። እስራኤል በሊባኖስ በወሰደቻቸው እርምጃ ከ1 ሚሊዮን በላይ ህጻናት መፈናቀላቸው በመጥቀስ አውሮፓ ከንግግር ባለፈ ጠንካራ እርምጃ እንዲወስድ ወትወዋል። ይህንን ተከትሎ የእስራኤሉ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ስፔንን የዲፕሎማሲያዊ ጦርነት እየከፈተችብኝ ነው በማለት ከሰዋል። ነገር ግን ስፔን ግፊት በዚህ ብቻ አላበቃም። ሳንቼዝ የተባበሩት የአውሮፓ ጦር በአስቸኳይ እንዲቋቋም እየጠየቁ ነው። ይህ አዲስ አቅጣጫ የዶናልድ ትራምፕን ወደ ስልጣን ቢመጡ የኔቶ ዕጣ ፈንታ ምን ሊሆን ይችላል ከሚል ስጋት የመነጨ መሆኑ ተነግሯል። በተመሳሳይ ሁኔታ ኖርዌይ በእስራኤል ላይ ያላትን ጠንካራ አቋም ግልጽ አድርጋለች። እስራኤል በአሁኑ ሰዓት በዓለም ላይ የተፈጠረ ለዓለም አለመረጋጋት ዋነኛ ምክንያት ናት በማለት ሀገሪቱም በዓለም አቀፍ ደረጃ መገለል አለባት አሳስባለች። ኖርዌይ ከእስራኤል ጋር ወታደራዊና ፖለቲካዊ ግንኙነት ከሚያቋርጡት ሀገራት ዝርዝር ውስጥ ራሷን ፈርጃለች። ይህ እርምጃ ምዕራባውያን ዲፕሎማሲ ውስጥ ትልቅ ስንጥቅ መፍጠሩን ያሳያል። ይህ በእንዲህ እንዳለ ዛሬ በዓለማችን ፖለቲካ ትልቅ ተስፋና ከፍተኛ ስጋት አብረው እየታዩበት ቀን ሲሆን በኢራንና በአሜሪካ መካከል ሰላም ለማውረድ የፓኪስታኑ ጦር አዛዥ ቴህራን ገብተዋል። ፕሬዚዳንት ትራምፕ ጦርነቱ ሊጠናቀቅ ተቃርቧል ሲሉ ፍንጭ ሰጥተዋል። ነገር ግን በሌላ በኩል እስራኤል በኢራንና በሊባኖስ ላይ አዳዲስ ጥቃቶችን ለማድረስ ማቀዷን አስታውቃለች። ዓለማችን በሰላምና በጦርነት አፋፍ ላይ ትገኛለች። የአሜሪካና የኢራን ድርድር እንደገና እንዲጀመር ጥረት ለማድረግ የፓኪስታኑ ጦር አዛዥ ፊልድ ማርሻል አሲም ሙኒር በልዑካን ቡድናቸው ታጅበው ቴህራን ገብተዋል። ይህ ጉብኝት በሁለቱ ሀገራት መካከል ያለውን የሻከረ ግንኙነት ለማለስለስ የመጨረሻ የዲፕሎማሲያዊ ሙከራ ተደርጎ ተወስዷል። የፕሬዚዳንት ዶናልድ ትራምፕ መጪዎቹ ቀናት በፓኪስታን ከኢራን ጋር ለሁለተኛ ዙር የፊት ለፊት ውይይት ሊቀመጡ እንደሚችሉ ፍንጭ ተሰጥቷል። ትራምፕ ጦርነቱ ሊጠናቀቅ ተቃርቧል በማለት በዓለም አቀፍ ገበያ እንዲረጋጋ ቢፈልጉም አሁን ሰዓት ግን በሆርሙዝ ባህር ዳርቻ ላይ ያለው የአሜሪካ እገዳ ለሁለተኛ ቀን ቀጥሏል። አሜሪካ ወደ ኢራን የሚገባውንና የሚወጣውን የንግድ ልውውጥ ሙሉ በሙሉ ማቆሟን አስታውቃለች። በዲፕሎማሲው ረገድ ተስፋ ቢኖረውም ከእስራኤል በኩል የሚመጡ መረጃዎች ግን አስፈሪ ናቸው። የእስራኤል ወታደራዊ አዛዥ ጄኔራል አዚያል ዛሚር በሊባኖስና በኢራን ውስጥ ለቀጣይ ጥቃቶች እቅዶች አጽድቄያለሁ ብለዋል። ጄኔራሉ አክለውም አሜሪካ በኢራን ላይ በወሰደችው እርምጃ የቴህራን የመከላከያ አቅም መዳከሙን ጠቅሰው አሁን በኒውክሌር ሆነ በሆርሙዝ ጉዳይ ላይ ምንም አይነት ስኬት ልንፈቅድላት አይገባም ሲሉ ዝተዋል። ኢራንም ዝም አላለችም። የኢራን ጦር የአሜሪካን እገዳ የሚያቆም ከሆነ ኢራንም ዝም አላለችም። የኢራን ጦር የአሜሪካን እገዳ የማያቆም ከሆነ ከባህረ ሰላጤውና ከኦማን ባህር ጋር በቀይ ባህር በኩል የሚደረገውን የንግድ መስመር ሙሉ በሙሉ እንደሚዘጋ አስጠንቅቋል። ይህ ማለት ጦርነቱ ከመካከለኛው ምስራቅ አልፎ ወደ አፍሪካ ቀንድና ወደ ቀይ ባህር ቀጠና ሊዛመት ይችላል ማለት ነው። በሌላ በኩል ፕሬዚዳንት ዶናልድ ትራምፕ የሆርሙዝ የባህር ወሽመጥ በቋሚነት እንዲከፍት መወሰናቸው በይፋ ገልጸዋል። ይህ ድንገተኛ ውሳኔ የመጣው ቻይና ለኢራን የጦር መሳሪያ ላለመላክ መስማማቷን ተከትሎ ነው። በትራምፕና በሺ ጂንፒንግ መካከል የተደረገው ሚስጥራዊ ስምምነት ዓለምን አስገርሟል። ፕሬዚዳንት ትራምፕ በራሳቸው የሶሻል ገጻቸው ላይ በጻፉት ጽሑፍ በሆርሙዝ ሰርጥ መከፈት ለቻይና ብቻ ሳይሆን ለመላው ዓለም የተደረገ ስጦታ መሆኑን ገልጸዋል። በምላሹም ቻይና ለኢራን የምታደርገውን የጦር መሳሪያ አቅርቦት ለማቆም ተስማምታለች። ትራምፕ አብሮ መስራት መዋጋትን ይበልጣል ካሉ በኋላ አሜሪካ ግን አስፈላጊ ሆኖ ከተገኘ ከማንኛውም ሀገር በተሻለ የመዋጋት አቅም እንዳላት አስጠንቅቀዋል። በሚቀጥሉት ሳምንታት ትራምፕ ከሺ ጂንፒንግ ጋር በአካል ተገናኝተው የሁለቱን ሀገራት ትብብር እንደሚያጠናክሩ ይጠበቃል። በሌላ በኩል ዋይት ሃውስ ለኢራን የመጨረሻ ሊባል የሚችል ማስጠንቀቂያ ሰጥታለች። ኢራን የኒውክሌር ምኞቷን ትታ ወደ ታላቁ ስምምነት የምትመጣ ከሆነ አሜሪካ የኒውክሌር ተቋሟን ኢላማ ያደረጉ የአየር ጥቃት እንደማትፈጽም ቃል ገብታለች። ሁሉም አማራጮች በጠረጴዛ ላይ ናቸው ያለው የዋይት ሃውስ መግለጫ ኢራንን ኢኮኖሚ ሙሉ በሙሉ የሚያሽመደምዱ አዳዲስ ማዕቀቦች ማዘጋጀታቸውን ጠቁሟል። ይህ ማስጠንቀቂያ የመጣው በፓኪስታን ሊደረግ ካለው ሁለተኛ ዙር ድርድር ቀደም ብሎ መሆኑ ሁኔታውን ይበልጥ ውጥረት የተሞላ አድርጎታል። ውጥረቱ ወደ አውሮፓውያን ተሸጋግሯል። ትራምፕ ከጣሊያን መገናኛ ብዙሃን ጋር ባደረገው ቃለ ምልልስ ኢራን ጣሊያንን በ2 ደቂቃ ውስጥ ልታጠፋት ትችላለች ሲሉ አስገራሚ ማስጠንቀቂያ ሰጥተዋል። ጠቅላይ ሚኒስትሩ ጆርጂያ ሚሎኒን አስፈላጊውን ድጋፍ አላደረጉም ሲሉ ወቅሰዋል። በተመሳሳይ ትራምፕና በሊቀ ጳጳሱ ሊዮ መካከል ያለው አለመግባባት ተባብሷል። ሊቀ ጳጳሱ ትራምፕ በኢራን ላይ የከፈቱት ጦርነት እጃቸው በደም የተጨማለቀ ሲሉ ቢኮንኑም ትራምፕ ግን ሊቀ ጳጳሱ ኢራንን
የ42000 ንጹሃን መግደሏን ይወቁ ሲሉ በቁጣ ምላሽ ሰጥተዋል። በዚህ መሃል በአምስተርዳም በሺዎች የሚቆጠሩ ህፃናት ጫማዎች በታዋቂው የዳም አደባባይ ላይ ተቀምጠዋል። ይህ በእስራኤልና በጋዛ ጦርነት ለተገደሉ የፍልስጤማዊ ህፃናት መታሰቢያ የተደረገ ልብ የሚነካ ስነ ስርዓት ነው። በመቀጠልም ወደ ሀገር ውስጥ ጉዳይ ስናልፍ በኢትዮጵያ የፕሮጀክት አመራር ክህደት ተፈጸመ። ይህ ደግሞ የሀገሪቱን ተተኪ አመራሮች የአመራር ቅብብሎች ወደ ጎን የተወ ነው ተብሏል። የትውልድ አመራር ቅብብሎች ወደ ጎን ትቶ በእኛ ኢትዮጵያውያን አመራሮች የሚታየው ትችት በኢትዮጵያውያን አመራሮች የሚታየው ትችት በኢትዮጵያን አመራሮች የሚታየው መተቻቸት በፊት የነበረውን ማፍረስ ማናናቅና ማጣጣል የተለመደ ድርጊቱ መሆኑን ሰንብቷል። ጠቅላዩ ዛሬ የሰጡት ሐሳብም ከዚህ ድርጊት የማይለይ ነው። ምናልባት የኮሪደር ልማት ላይ የተጣደፈ ያለው መንግስት በድንገት ስልጣን ቢለቅ ወይም በምርጫ ቢሸነፍ ኮሪደር ልማቱ ይቀጥል ይሆን? ምላሹን ለእናንተ ልተው። ነገሩ እንዲህ ነው። በመንግስት አሻጥር የመከነው የአዋሽ ኮምቦልቻ ሀራ ገበያ የባቡር ፕሮጀክት አክሳሪ ፕሮጀክት ነው፣ አያስፈልግም ሲሉ ጠቅላይ ሚኒስትር አብይ አህመድ ተሰምቶ ይህ 90% በላይ ስራው እንዳለቀ የሚነገርለት ፕሮጀክት ማስቀጠል ሲገባ በባቡር ፕሮጀክቱ ላይ መንግስታዊ ክህደት ተፈጽሞበታል። የፕሮጀክቱን መካንነትን በጠቅላዩ አንደበት ያለ ጥናትና ያለ ምርት መገንባት አክሳሪ አድርጎታል ብሏል። ውድ ኢትዮጵያውያን፣ ይህ ፕሮጀክት የኢትዮጵያ ዕዳ መሆኑን የተረሳ ይመስለኛል ወይስ ለሌላ ግዛት ያለመ ይመስላል? እናንተስ ምን ትላላችሁ? በመጨረሻም ወደ ሀገር ውስጥ ጉዳይ በአቶ አህመድ ጀንበል ንግግር ዙሪያ ጠንካራ ተቃውሞ እየቀረበ ነው። አቶ አህመድ በአክሱም ያለውን አስተዳደራዊ በደል የክርስትና አገዛዝ በማለት ቤተ ክርስቲያንን መወንጀላቸው የተሳሳተ የጥቃት ስልት ነው በሚል ብዙዎችን ክርስቲያኖች ተቆጥተዋል። ትችቱን ያቀረቡት ወገኖች እንደሚሉት በመንግስት መዋቅር በኩል ስተት ካለ መጮህ ያለበት ቤተ መንግስት ላይ እንጂ ቤተ ክህነት ላይ መሆን የለበትም። ለአብነት ያክል በስልጤ ዳልቻ ከተማ ቤተ ክርስቲያንን እያፈናቀሉ ያሉት ባለስልጣናት እና በአርሲ የሚጨፈጨፉትን ክርስቲያኖች ጉዳይ ላይ ለምን በዝምታ ይታለፋል በሚል ጥያቄ ቀርቧል። ሲያስቀይምህ መንግስት ጋር ፍታው እንጂ ወደ ቤተ ክርስቲያን አታምጣ የሚል መልእክት ለብዙዎቹ መነጋገሪያ ሆኗል። ለዛሬ ያዘጋጀናቸው ዓለም አቀፍና አገር አቀፍ መረጃዎችን ነበሩ። በሚቀጥሉት 48 ሰዓት በኢስላማባድ የሚደረገው ድርድር ዓለምን ሰላምና ኢኮኖሚ ይወስነዋል? አሜሪካና ኢራን በጠረጴዛ ዙሪያ ተቀምጠው የጦርነቱን ድምፅ ያቆሙት ይሆን ወይስ ፍጥጫው ወደ አደገኛ ደረጃ ይሸጋገራል? ዓለም በጉጉት እየጠበቀ ነው። ስለተከታተላችሁን እናመሰግናለን። ለተጨማሪ መረጃዎችና ሰበር ዜናዎች የዩቲዩብ ቻናላችን ሳብስክራይብ በማድረግ ቤተሰብ ይሁኑ። የዛሬው መረጃችን በዚሁ ጨርሰናል። ስለተከታተላችሁን በድጋሚ ከልብ እናመሰግናለን። ቸር ቆዩ። ኦርቶጵያ የሁሉም ሚዲያ